እግዚአብሔር አምላካችን ለሰው ልጆች ከሰጣቸው ጸጋዎች አንዱ ንስሐ ነው። በነገራችን ላይ ክርስቶስ ይማልዳል ቢባል እንኳን ለፕሮቴስታንት አያማልድም። ለምን መሰላችሁ? ምክንያቱም የሚያማልደው በሱ በኩል ለሚመጡት ነው። አዳም የዘላለም ሞት ከቀረለት የእግዚአብሔር ዘላለማዊ ፍርድ ቀረ በሉት። አዳምን ደግሞ እግዚአብሔር ሳይምረው ፈርዶበት ከቀረ ምሕረቱ ለዘላለም ነውና የሚለው ቀረ። ልክ እግዚአብሔር ሰውን ወደደው። ሰውን ስለወደደ ምን አደረገ ሲባል መልኩን ሰጥቶ ፈጠረው። ላለመሳሳት፣ ላለመውደቅ፣ ላለመሳት ጉልበት ነበረን። ለምን? የእግዚአብሔር መልኮች ነን። አማላጅ ልኮ ቢሆን ሚካኤል ገብርኤልን ልኮ ቢሆን ሱራፌል ኪሩቤልን ልኮ ቢሆን ቸርነቱን ባላደነቅንለት ነበረ። የመስቀል የችንካል ጋሬጣ ባለበት ጦር ሾተል ባለበት ዓለም በጫካ ውስጥ በጉን አንዱን በግ ሊፈልግ መጣ። እንዴት ከሰማያት እንደ ምስኪን ወርዶ ትላለች። ምስኪን ከሰማይ ይወርዳል? እንዴት እንደ ምስኪን ከሰማያት ወርዶ ከሰማይ የወረደ ምስኪን አይታችሁ ታውቃላችሁ? የእግዚአብሔር ፍርዱ ምሕረቱን አይቃወምም፣ ምሕረቱ ፍርዱን አይቃወምም። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የአጋንንትን ተኮል የአጋንንትን ክፋት በመንፈስ ቅዱስ ኃይል በሚያገለግሉ በአገልጋዮች ፊት አሳፍርልን ብሎ አረጋዊ መንፈሳዊ ይናገራል። ንስሐ እንዳንገባ ለንስሐ ሕይወት መሰናክል የሚሆነንን የንስሐ እንቅፋት የሚያዘጋጅብንን ሰይጣን እግዚአብሔር በኃይለ መስቀሉ ቀጥቅጦ ይጣልልን። እግዚአብሔር አምላካችን ለሰው ልጆች ከሰጣቸው ጸጋዎች አንዱ ንስሐ ነው። እግዚአብሔር ለሰው ልጅ ከሰጣቸው ጸጋዎች አንዱና ዋናው ንስሐ ነው። አስቀድሞ ሁላችሁም እንደምታውቁት እግዚአብሔር ሰውን መውደዱን የገለጠባቸው ሁለት ጉዳዮች አሉ። አንደኛው በአርአያው በአምሳሉ መፍጠሩ ነው። ሁለተኛው የእኛን ሥጋ እሱ መልበሱ ነው። ሦስተኛ የንስሐ በር መክፈቱ ነው። እነዚህ ለሰው ልጅ የተሰጡ የእግዚአብሔር የፍቅሩ መገለጫዎች ናቸው። እግዚአብሔር ለሰው የሰጣው ጸጋ ተቆጥሮ አይዘለቅም። እግዚአብሔር ለሰው ልጅ የሰጣቸው በጎነቶች የማይቆጠሩ በጎነቶች ተብለው ነው የሚጠሩ። የማይቆጠሩ በጎነቶች። ቅዱስ ባስልዮስ ዘቂሳርያም ለእኛ በጎ ነገርን ያደረገ እግዚአብሔርን እናመሰግነዋለን ነው እንጂ ያለ ይህን በጎነትን ብሎ አልዘረዘራቸውም። ዝም ብሎ ለእኛ በጎ ነገር ያደረገ እግዚአብሔር ይመስገን ብሎ የበጎ ነገር ሁሉ ምንጭ እግዚአብሔር መሆኑንና እግዚአብሔር ከበጎ ነገር ሁሉ ያልሰጠን እንደሌለ በዚህ ይታወቃል። እና እግዚአብሔር ለበጎ ነገሮች ሁሉ መገለጫ የሆነው ፍቅሩ ነው። ፍቅሩን የገለጠባቸው ደግሞ ሦስቱ ናቸው። ፍቅር አለ፣ ለፍቅር መገለጫ ያስፈልገዋል። እግዚአብሔር ሰውን ወዷል። አንድ ነገር፣ አንድ ሰው ወይም አንድ አካል አንድን ነገር ወደደ የሚባለው ለወደደው ነገር መግለጫ ሲያሳይ ነው። ልክ እግዚአብሔር ሰውን ወደደው። ሰውን ስለወደደ ምን አደረገ ሲባል መልኩን ሰጥቶ ፈጠረው። ይህ አንዱ የፍቅር መገለጫ ነው፣ መልክን መስጠት። ሁለተኛው ደግሞ ተመልከቱ፣ አስቀድሞ መልካችን ከሰጠ በኋላ ኋላ ደግሞ ሳይንቅ የባሪያን መልክ ይዞ መጣ ብሎ ቅዱስ ጳውሎስ እንደተናገረው ፊልጵስዩስ ምዕራፍ 2 ላይ የባሪያን መልክ፣ ጌታ የባሪያን መልክ፣ ባለጸጋ የድሃን መልክ፣ ሕይወት የምውትን መልክ፣ ኃያል የድኩምን መልክ፣ ብርሃን የጸሊምን መልክ ሲይዝ ይሄ ፍቅር ይባላል። የማይገባን መልክ መልኬ ላድርግ ብሎ መውሰድ ይሄ ፍጹም ፍቅር ነው። የተቀበለውን መከራ ኋላ የሚመጣ ነገር ነው። ዋናው ነገር የባሪያን መልክ መያዝ ነው። እግዚአብሔር ሰውን በመውደድ በሰው ማኅፀን መወሰኑን ትዕግስት ብሎ ጠርቶታል ቅዱስ ቄርሎስ። የእግዚአብሔር መጸነስ ትዕግስት ነው። ሰፊው በጠባብ ደረት መወሰን፣ ኃያሉ በደካማ ማኅፀን መወሰን ይህ ትዕግስት ስለሆነ ሰማይ ምድር አይወስኑትም፣ የድንግል ማርያም ማኅፀን ግን አልጠበበውም ብሎ ቅዱስ ቄርሎስ ሃይማኖተ አበው ላይ ይናገራል። ይህ ትዕግስትና ፍቅር ይባላል እግዚአብሔር ሰው መሆኑ። ቀጣዩ ፍቅር የተገለጠው በምንድን ነው? በንስሐ ነው። ለምንድን ነው ያላችሁ እንደሆነ በደንብ አስታውላችሁ ተረዱት። መጀመሪያ በአርአያው በአምሳሉ በመፍጠሩ ፍጹም ልልና ሰጥቶናል። በአርአያውና በአምሳሉ ሰጥቶ መፍጠሩ ከሃሊነት ነው። ላለመሳሳት፣ ላለመውደቅ፣ ላለመሳት ጉልበት ነበረን። ለምን? የእግዚአብሔር መልኮች ነን። የጥበብ መልክ፣ የሕይወት መልክ፣ የንጉስነት መልክ አለን። የንጉስነቱን መልክ ስለሰጠን ከሰማይ በላይ ከሰማይ በታች ከምድር በላይ ያለውን ግዙ፣ ንዱ፣ ብሉ፣ ጠጡ ብሎ ሰጥቶናል። ምድርን ግዟት ብሎ ዘፍጥረት ምዕራፍ 2 ላይ እንደምናነበው ምድርን ግዟት፣ የሰማይ ወፎችን የምድር አራዊትን ግዙ ብሎ የጌትነት መልኩን በእኛ ውስጥ አሳድሮ
ስሎብናል። የጥበብ መልኩን ሰጥቶናል። የሕይወት መልኩን ሰጥቶ የሕይወት እስትንፋስን በአዳም ፊት ላይ የሕይወት መንፈስን እፍ አለበት እንዳለ ሕይወትን ሰጥቶ የሕያውነት መልኩን ሰጥቶናል። በጠቢብነቱ የጥበብ መልኩን ሰጥቶናል። ያንን ስለሰጠን የልግስናው ደግሞ ሳይበቃ በዚያን ስንስት ቀድሞ ክፉና በጎን የሚለይ ምድርና ሰማይን የምትገዙበት ስልጣን ዘላለም የምትኖሩበት የሕይወት መልክ ሰጥቻችኋለሁ። ይህንን ካጠፋችሁ የእግዚአብሔር ቸርነቱ እንደ በደላችን አልሆነም ይላል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ሲናገር የእግዚአብሔር ቸርነቱ እንደ በደላችን ሳይሆን እንደ ቸርነቱ ሆኖ እኛን ተከትሎ መጣ። ጠላቶቹ ስንሆን በልጁ ሞት ይቅር አለን። እንዲያውም ቅዱስ ጳውሎስ ያደንቃል። እንኳን ለጠላቱ ለወዳጁ የሚሞት የት ይገኛል ብሎ ይነገራል። እግዚአብሔር ግን ለጠላቱ ሞተ። በዚያውም ላይ ተመልከቱ፣ እኛ ትምክት አለን። የምንመካው ደግሞ ይቅር ስላለን ብቻ አይደለም። አብን ያልን እንደሆነ እርቁ የተፈጸመው በልጁ ደም ስለሆነ በልጅ ደም የተፈጸመ ቃል ኪዳን አይፈርስምና ፍጹም ምሕረት እንዳደረገልን እናውቃለንና እንመካለን። መንፈስ ቅዱስን ያልን እንደሆነ የእሱ ቃል በሚሆን በስግው ቃል ደም ታርቆናልና በዚህ እንማካበታለን። ወልድን ያልን እንደሆነ በራሱ ደም ታርቆናልና ለእርቅ ምልክት አድርጎ ያስቀመጠው የነፃነቱ ደብዳቤ ማህተም ደሙ ስለሆነ በዚህ ትምክት አለን፣ በእግዚአብሔር ፊት ለመቅረብ ድፍረቱ አለን ይላል ቅዱስ ጳውሎስ። ድፍረትና ሞገስ አለን። እንዲህ ያለ ፍቅር የት ይገኛል ይላል። እንዲሁም ቅዱስ ዮሐንስ አፈወርቅ ምን ይላል? ሃይማኖተ አበው ላይ ሲናገር እኔ አለ የዛሬ ክብራችንን እንድናውቅ የቀድሞ ውርደታችን ለመናገር እፈልጋለሁ። የዛሬ ክብራችን እንዲታወቀን ዛሬ እግዚአብሔር ያደረገልን እንዲታወቀን ቀድሞ የነበረውን ውርደታችን መናገር እፈልጋለሁ። ግን አለ እንደዚህ ብዬ የምናገረው ሰው ወራዳ ነው ለማለት አይደለም ይላል። ፍጥረታችን ክቡር ነበረ። ነገር ግን አለ ተመልከቱ፣ ወዳጁ ሩቅ አገር እንደሄደበት ሰው ያንን ወዳጁን ተከትሎ በዛፉ በገደሉ በጎድጓዳው እንደሚሄድ ሰው ልክ እንደዚህ ባህሪያችን ነገዳችን ከእግዚአብሔር እጅግ ርቃ ነበረ። እርሱም እስከሚያገኛት ድረስ ተከትሎ መጣ። ባገኛትም ጊዜ ሳይንቅ ከጉድጓድ አውጥቶ ተሸከማት። የጠፋ በግ አዳምን የፈለገው ባገኘውም ጊዜ በትከሻው የተሸከመው ቸር ጠባቂያችን ክርስቶስን የወለድሽልን እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ የሚናገረው ስለዚህ ነው። ይሄ ፍጹም እረኝነት ነው። እንዲያውም ሊቃውንቱ ሲናገሩ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቸርነቱ ሲናገሩ በጎ መምህርነቱን፣ በጎ ባለመድኃኒትነቱን፣ በጎ መምህር፣ በጎ ባለመድኃኒት፣ በጎ እረኛ፣ በጎ ንጉሥ ብለው ይገልጡታል። ቸርነቱን ሲገልጡ በጎ መምህር፣ በጎ እረኛ፣ በጎ ንጉሥ፣ በጎ ባለመድኃኒት። ክርስቶስ ሰው የሆነው እንደዚህ ስለሆነ ነው። በጎ መምህር ተማሪዎቹ ከሱ መጥተው መማርን እምቢ ሲሉ ሲያፈገፍጉ የራሱ ጉዳይ እኔ ላስተምርም እየዋለሁ ራሱ ድንቁርና ከተሻለው ይቅር አይሉም። ፈልገው ሂደው ያስተምራሉ። ይህ የበጎ መምህራን ባህሪ ነው። እሱ ብቻ አይደለም፣ ከሚበሉት ቆርሰው ከሚጠጡት ቀደው አልብሰው ያስተምራሉ። ረሃቡን ቁሩን ይታገሳሉ። ለደቀ መዛሙርታቸው ዋጋ ይከፍላሉ። እግዚአብሔርም ተመልከቱ፣ በጎ መምህር ተማሪዎቹ ወደ እሱ ባይመጡ እሱ ወደ ተማሪዎቹ ሄዶ ያስተምራል። እግዚአብሔርም እኛ ወደ እግዚአብሔር ባንቀርብ እግዚአብሔር ወደ እኛ መጥቶ ፈልጎናልና አስተምሮናልና በጎውን ነገር ማን ያሳየናል ብለን ብንጠይቀው ቀድሞ በቅዱስ ዳዊት አድሮ የቅዱስ ዳዊትን አንደበት አድርገን የቅዱስ ዳዊት ጩኸቱ የሁላችን ጩኸት ነው እና ቅዱስ ዳዊት የሁላችን የነፍስ ጩኸት ያዘና ብዙዎች በጎውን ነገር ማን ያሳየናል ይላሉ አለ ቅዱስ ዳዊት። በጎውን ነገር ማን ያሳየናል ብለን ብንጠይቀው መጣና እኔ የዋህ ነኝ፣ ከኔ ተማሩ፣ በልቤም ትሑት ነው፣ ሸክሜን ቀንበሬን በላያችሁ ላይ ተሸከሙ፣ ሸክሜ ቀላል ነው፣ ቀንበሬም ልዝብ ነው ብሎ ተናገረ። ስለዚህ በጎውን ማን ያሳየናል ብለን እየጠየቅ በንመዋተትበት ጊዜ በጎውን ነገር ለማሳየት እግዚአብሔር ሰው ሆኖ መጣ። በጎ ንጉሥ ደግሞ በበጎ ንጉሥ ሲመስሉት በጎ ንጉሥ ግዛትህን ድርቅ መታው፣ ግዛትህን ረሃብ ጎዳው፣ በግዛትህ ያለውን ሕዝብ ረሃብና ጦርነት ቸነፈር ጨረሰው፣ ደዌ የፈጀው ሲባል መልእክተኞቹን አይልክም፣ ራሱ ጉዳቱን ሂዶ ያያል እንጂ ለመልእክተኛ ብቻ ስንቅ የሚልክ አይደለም። ሂዶ ከድሆች ጋር ቤታቸው በጎርፍ ተወስዶባቸው እንደሆነ ከፈረግሰ ጎጇቸው ስር እንኳን ቢሆን አብሮ ውሃ ጠጥቶ አብሮ አጽናንቷቸው ይሄዳል። እግዚአብሔርም ደግሞ ተመልከቱ መጎዳታችን አይቶ ጥፋታችን አይቶ ያንን ጥፋታችን በመላክም አይደለም በአማላጅም አይደለም በለማኝ ባጓዳጅም አይደለም ራሱ እግዚአብሔር መጥቶ ያድነናል እንጂ እንዳለ ኢሳይያስ በትንቢቱ አማላጅ ልኮ ቢሆን ሚካኤል ገብርኤልን ልኮ ቢሆን ሱራፌል ኪሩቤልን ልኮ ቢሆን
ቸርነቱን ባላደነቅንለት ነበረ። ግን ራሱ ወርዶ ስለፈለገን በዚህ እጹብ ድንቅ ፍቅር ማለት እንደዚህ ነው ብለን እንድናደንቅ ያደርጋል። ይህ በጎ ንጉስነቱን ያስረዳለታል። በጎ እረኛ ደግሞ በጎቹ ሲጠፉበት እየበሉ ለሚጠፉ በጎች ታውቃላችሁ፣ እበላበላ እያሉ የበጎች አንዱ ችግራቸው ከቤታቸው መራቅን አያውቁ። ቤታቸው እየራቁ እንደሆነ አያውቁ። ዋናው ነገር እሳሩን እየተከተሉ መሄድ ነው። አህያ ብቻ ናት ቤት የምታውቅ። በግ ግን ዝም ብሎ እሳሩ ከተመቸው እየበላ እሳሩ ሲሸሽ መከተል ብቻ ነው። ሳያውቀው እየበላ ይጠፋል። ልክ እንደዚህ እየበላ ከብዙ መንጎች መካከል አንዱ በግ ተነጥሎ ቢሄድ ሾህ ሊወጋው ይችላል፣ አውሬ ሊያጋጥመው ይችላል፣ እንቅፋት ሊመታው ይችላል፣ ጋሬጣ ሊግጠው ይችላል። ጉዳዩ ከጋሬጣው ጋር ከጨለማው ከእንቅፋቱ ጋር ሳይሆን ጉዳዩ ከጠፋችው በግ ጋር ነው። ልክ እንደዚህ ነው በኤፍራታ ሰማ ነው። በጫካ ውስጥ አገኘ ነው ማለት ጫካ ጋሬጣ አለው፣ እንቅፋት አለው፣ ጉጻጉጽ ነው፣ አይመችም፣ ጨለማ ነው፣ ብርሃን የለውም፣ አውሬ አለው። ልክ እንደዚህ አውሬ የሆኑ አይሁድ ጉጻጉጽ አይምሮ ያላቸው ፈሪሳውያን ባሉበት የኃጢአት እሾህ በበዛበት የመስቀል የችንካል ጋሬጣ ባለበት ጦር ሾተል ባለበት ዓለም በጫካ ውስጥ በጉን አንዱን በግ ሊፈልግ መጣ። ይህንንም ሲመጣ ተመልከቱ። ከልዑላን መላእክት መፈለጉን እጄ ልፈልገው ሳይል፣ እስኪ አንድ ሐሳብ ግን ልንገራችሁ። አንድ ንጉሥ ከድሃ ቤት ቢያድር ንጉሥነቱ ይቀርበታል። እንዲያውም ቸር ንጉሥ ያሰኘዋል አይደለም? እንዴት እንደ ምስኪን ከድሃ ቤት አደረ። አንዳንድ ጊዜ ስትጸልዩ በአማርኛው የወዲስዋ መላእክት ስትጸልዩ በማኅበር ጸሎት በሰንበት ትምህርት ቤት እንዴት ከሰማያት እንደ ምስኪን ወርዶ ትላለች። ምስኪን ከሰማይ ይወርዳል? እንዴት እንደ ምስኪን ከሰማያት ወርዶ ከሰማይ የወረደ ምስኪን አይታችሁ ታውቃላችሁ? ይል እንዴት ከሰማያት ወርዶ እንደ ምስኪን በድሃ ቤት አደረ ነው። ወደዚህ ነው የሚቀጸለው እንጂ ወደዚያ ሲቀጸል ይበላሻል አላችሁ። ያለ ቦታቸው ሲቀመጡ ቃላቱ ራሱ ችግር ያመጣሉ። እንዴት እንደ ምስኪን ከሰማያት ወርዶ አይባልም። እንደ ምስኪን ከድሃ ቤት አደረ። የተዋረዱትን ሰዎች ልጅ ብላቴናይቱን መረጠ። ከመላእክት ረቂቅ አካል ብሩህ አካል ይልቅ የሰው ድኩም አካል አፈር ትቢያ የሆነ እንደምን መረጥከው? 99ኙን ነገደ መላእክትን ትቶ ማለት እዚያ ላይ ትቷቸው ማለት አይደለም። በዚያ ላይ የሌለው ነው። ትቶ ማለት የነሱን አካል ልልበስ ሳይል ጥሩ ልብስ ለብሼ ወደ ተዋረደ ወደ ጠፋው ግዛት ልሂድ እንደሚል ባለስልጣን ሳይሆን እዚያው መጥቶ የተጎዳነውን የኛኑ ልብስ ለብሶ እኛን ይዋጅ ዘንድ በእኛው ልብስ፣ በእኛው አካል፣ በእኛው መልክ፣ በእኛው ገጽ፣ በእኛው ሁኔታ፣ በእኛው ቁመት፣ በእኛው ደረት፣ በእኛው መመላለስ፣ በእኛው ምድር ተገለጠ። ለምን ስትሉት በዚህ ዓለም ተመላለሰ ይላል ቅዱስ ኤፍሬም። ለምን? ቸር ሰው ወዳጅ ስለሆነ። በቃ ምክንያቱ ይሄው ነው። ቸር ሰው ወዳጅ ስለሆነ በዚህ ዓለም ተመላለሰ። እሱ ነው። ስለዚህ እንደ በጎ እረኛ በጫካ መካከል መጥቶ በጎችን ፈልጎ አገኘ። እንደ በጎ ባለመድኃኒት በጎ ባለመድኃኒት ክፉ ባለመድኃኒት አለ። ሐኪም ማለት ነው ባለመድኃኒት። ክፉ ባለመድኃኒት ድሮ እንጨቲቱን ቆርጠው ምኑን ቆርጠው እሽት አድርገው ቀብተው ነው የድሮ ሐኪሞች ማለት ነው። እንደ ዛሬው ክኒን መርፌ የሚባል ነገር የለም። እና ክፉ የሆነ እንደሆነ በምሽት 5 ሰዓት 6 ሰዓት ሄዶ አያገሌ ታሟል ሲሉት ተኝቻለሁ ማልዳኑ ይላል። ይህ ክፉ ባለመድኃኒት ነው። እውነቱን ነው። እንደ ሕጉ በመደበኛ ሰዓቱ መውጣት አለበት። እንደ ሰውነት ግን ያለ ጊዜ ማከም አለበት። በጎ ባለመድኃኒት ግን እገሌ ታመመ ሊሞት ነው ሲሉት ወየው እኔን ብሎ ወጥቶ እንደ ድሮ መብራት የለ ችቦ እስኪለኮስ ችግር ነው። በጓሮው ሂዶ ጋሬጣ እየጋጠው ከዚያው መሃል ደግሞ ለመድኃኒት የምትሆነውን እንጨት ፈልጎ ማግኘት ደግሞ ችግር ነው። በዚያ ጨለማ ውስጥ አውሬ ሊበላው ይችላል። እንቅፋት መጥቶ ሊሰበር ይችላል። ያንን ሁሉ ስለ ህመምተኛ ዋጋ ከፍሎ ወጥቶ ባለመድኃኒቱን ፈልጎ መድኃኒቷን እንጨት ፈልጎ በምስራቅ በምዕራብ በሰሜን በደቡብ ዙሪያውን በተራራው በፍርኩታው ፈልጎ መድኃኒት ያላትን እንጨት ባገኘ ጊዜ ይቆርጥና ደስ እያለው እግሩ እንኳን ደምቶ ቢሆን እየደማ ደሙ ሳይታወቀው ታግሶ ሂዶ ይዤል መጥቻለሁ ብሎ መራራውን ቅጠል መጀመሪያ እሱ ቀምሶ ያቀምሰዋል። ልክ እንደዚህ መድኃኒታችን ኢየሱስ ክርስቶስ መከራ እንዳለ እያወቀ ወደዚህ ዓለም መጣ። ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን ፈለገ። አንዲት ዕፀ ሕይወትም አገኘ። ያቺ ዕፀ ሕይወትም ድንግል ማርያም ናት። ከሷም መድኃኒቱን ከሷ ማኅፀን ነሳ። ያንን ከሷ የነሳውን መድኃኒት ለአዳም በዕለተ ሐሙስ ለልጆቹ ቀምሶ እንካችሁ ብሉ፣ እንካችሁ ጠጡ፣ ለእናንተ ቤዛ ነገ የሚፈሰው ደሜ ለስርየተ ኃጢአት የሚፈሰው ደሜ ይህ ነው ብሎ ሰጠ። በጎ ባለመድኃኒት ያሰኘው ይህ ነው። እየታመመ የሚያድን ባለመድኃኒት ማለት ነው። በጎ ባለመድኃኒት ማለት እሱ ነው። ከዚህ በኋላ የቀረው አንድ ነገር ነው። ካሳው ተከፈለ፣ መስዋዕት ተደረገ፣ የኃጢአቱ ስርየትም ተሰጠ። አንድ ነገር ልንገራችሁ። አዳም በድሏል።
እግዚአብሔር መፍረድ ነበረበት አልነበረበትም ባትሉም ተፈርዶበታል። ነገሩን ነው የጠየኳችሁ እንጂ እግዚአብሔር መፍረድ አልነበረበትም። ለምን? እውነተኛ ስለሆነ ማለት። እግዚአብሔር አዳምን መማር አልነበረበት አልነበረበትም? የእግዚአብሔር ፍርዱ ይሻራል አይሻርም? አይሻርም። ምሕረቱ ይሻራል አይሻርም? ሁለት ችግር ገጠማችሁ። እንግዲህ ምን አይነት ችግር ነው? አዳምን የዘላለም ሞት ትሞታለህ ብሎ ፈርዶታል። የስንት ዓመት ነው? የዘላለም። ዘላለም ማለት ስንት ዓመት ነው? ፍጻሜ የሌለው ነው። ለዘላለም ትሞታለህ። ይሄ ፍርድ ይሻራል አይሻርም? አይሻርም። በጣም ጥሩ። አዳምን ደግሞ እግዚአብሔር ደግሞ መጥቶ አዳነው። ሲያድነው አዳም ለዘላለም ሞተ አልሞተም? ካልሞተ ፍርዱ ቀረ። ምክንያቱም ፍርዱ ምን አይልም ብላችሁ ነበር ቅድም፣ አይሻርም። ስለዚህ አዳም የዘላለም ሞት ከቀረለት የእግዚአብሔር ዘላለማዊ ፍርድ ቀረ በሉት። አዳምን ደግሞ እግዚአብሔር ሳይምረው ፈርዶበት ከቀረ ምሕረቱ ለዘላለም ነውና የሚለው ቀረ። ፍርዱ ሳለ ስንት ዓመት ነው? ፍርዱም የዘላለም ምሕረቱም የዘላለም ከሆነ ችግር አይሆንም። ይህንን ማስታረቅ ነው ነገረ ድህነት ማለት ይህንን አስታርቆ መያዝ ነው። ስለዚህ ምን አደረገ? እግዚአብሔር ፈታሒ በጽድቅ ስለሆነ በአዳም ላይ ፈረደበት። ለምን? የዘላለም ብሎ እንደፈረደበት ሁሉ አስታውሉማ፣ የእግዚአብሔር ፍርዱ ምሕረቱን አይቃወምም፣ ምሕረቱ ፍርዱን አይቃወምም። እግዚአብሔር አዳምን መጥቶ በሳይለ ምሕረቱ በፍትሐ ጽድቁ አዳነው። እግዚአብሔር አዳምን ያዳነው በምንድን ነው ተብላችሁ ብትጠየቁ በሳይለ ምሕረቱ በፍትሐ ጽድቁ፣ በእውነተኛ ፍርዱና በእውነተኛ ምንድን ነው? ቸርነቱ ማለት ነው። በቸርነቱና በፍርዱ አዳም አዳነው። ስለዚህ አዳምን የዘላለም ፍርድ ፈረደበት። መላእክት ለአዳም ካሳ። ስለዚህ ይሄ የዘላለም ፍርድ የተፈረደበት አዳም የዘላለም ፍርድ ተፈርዶበት አልቀረም፣ ሊምረው ይገባል። ሲምረው ደግሞ ፍርዱ መቅረት የለበትም። ስለዚህ ምን አደረገ እግዚአብሔር? የፍርድ አልተሻረም የሚያሰኘው የማይሻር ካሳ ከተካሰ ብቻ ነው። ዘላለማዊ ካሳ ከተካሰ ካሳው የዘላለም ስለሆነ ፍርዱ ቀጠለ እንጂ ተሻረ አይባልም ማለት ነው። ፍርዱ ቀጠለ እንጂ ተሻረ አይባልም። ስለዚህ ቅዱሳን መላእክት ካሳ እንዳይክሱ ዘላለማውያን አይደሉም ማለት አይሞቱም፣ ግን መነሻ አላቸው። ያልኖሩበት ጊዜ አለ። ነቢያት እንዳይክሱ ደግሞ ምን አለ? ነቢያት እንዳይክሱ ዘላለማውያን አይደሉም። ሁለተኛ ደግሞ ወንጀለኛ ለወንጀለኛ ዋስ አይሆንም። እነሱ ራሳቸው በበደል ማሰሪያ የታሰሩ ናቸው። እንደገና ደግሞ ዘላለማዊ ካሳ ሊሆን አይችልም። ሰማይና ምድር ካሳ ሆነው አዳም እንዳይማር ሰማይና ምድር ዘላለማውያን አይደሉም። ስለዚህ መሆን ነበረበት ዘላለማዊ ፍርዱ እንዳይሻር ዘላለማዊ ካሳ መቅረብ ያስፈልጋል። ይህ ዘላለማዊ ካሳ ማን ብቻ ነው ሲባል አምላክ ዘላለም እግዚአብሔር ብቻ ነው። መነሻም መድረሻም የሌለው ማን ብቻ ነው? እግዚአብሔር። መነሻም መድረሻም የሌለው ማን ነው? እግዚአብሔር ዘላለማዊ። ስለዚህ የዘላለም ፍርድ የፈረደ እግዚአብሔር ነው። የዘላለም ፍርድ የፈረደ እግዚአብሔር ከሆነ የዘላለም ካሳ ከቀረበ ብቻ ዘላለማዊ ፍርዱ ቀጠለ ይባላል፣ ሳይሻር ተማሪ ይባላል። ስለዚህ ዘላለማዊ ካሳ ደግሞ ዘላለም ደግሞ እግዚአብሔር ብቻ ነው። በዚህ ምክንያት ዘላለማዊ እግዚአብሔር ለዘላለማዊ ፍርዱ ዘላለማዊ ራሱን ክሶ ራሱ ይታረቅ ዘንድ ራሱ ሰው ሆኖ ተገለጠ። ለሐዲስ ሕግ ለሐዲስ ርስት ለመንግሥተ ሰማያት እሱ ሊቀ ካህናት አስታራቂ ሆነ። ክህነቱ የዘላለም ነው የሚባለው ለዚህ ነው። የክርስቶስ ክህነት የዘላለም ነው ማለት አንድ ቀን ያቀረባት ያቺ የእርቅ ስራው በዕለተ ዓርብ ያቀረባት የእርቅ ስራው ለዘላለም ሰው ሁሉ ሲታረቅባት የምትኖር ዘላለማዊት ካሳ ናት። ዛሬ አስተብቆት፣ ስለት፣ ጸሎት፣ ምልጃ የለበትም። እሱ ግን ምን ማለት ነው? አንድ ጊዜ ሁልጊዜ በእርሱ በኩል የሚመጡትን ሲያማልድ ይኖራል ይላል ዕብራውያን ምዕራፍ 7 ቁጥር 25 ላይ ስታነቡ ዘወትር በሱ በኩል የሚመጡትን ሲያማልድ ይኖራል ያድናቸውማል ብሎ ይናገራል። ሲያማልድ ይኖራል የሚለው ምን ማለት መሰላችሁ? ዘወትር ክርስቶስ አምላክ ወልደ አምላክ ስግው ቃል ብለው ለሚያምኑ በእርሱ በኩል ለሚመጡት ማለት ምን ማለት መሰላችሁ? እኔ ይገርመኛል። በሱ ሃይማኖት አምነው በሱ አሰረ ፍኖት ለሚመጡት ማለት ነው። በነገራችን ላይ ክርስቶስ ይማልዳል ቢባል እንኳን ለፕሮቴስታንት አያማልድም። ለምን መሰላችሁ? ምክንያቱም የሚያማልደው በሱ በኩል ለሚመጡት ነው። በሱ በኩል ለሚመጡት ማለት ምን ማለት ነው? በሱ ሃይማኖት አምነው በሱ ስም ተጠምቀው በሱ መንገድ ለሚሄዱ ማለት ነው። የሱ መንገድ ማለት የኦርቶዶክስ ጉዞ ነው። የጾም ጉዞ፣ የጸሎት ጉዞ፣ የመናቅ ጉዞ፣ የመከራ ጉዞ፣ የትርምት ጉዞ፣ የሰይድ ጉዞ፣ የምናኔ ጉዞ፣ እንዲህ ያለው የመከራ የተጋድሎ
ጉዞ የክርስቶስ ጉዞ ነው። በክርስቶስ መንገድ ላልመጡ፣ በሱ በኩል ለማይመጡ፣ እሱ በሰራት ወንጌል ለማይመጡ፣ እሱ በኖረባት ሕይወት ለማይመጡ ግን ለነሱ የእርቅ ስራም አይሰራላቸውም። ስለዚህ በሱ በኩል ለሚመጡት ሕይወት መድኃኒት ብለው ለሚያምኑት በእኔ ስም ስላመናችሁ ሲባል አሁን ዛሬ መናፍቃኑ ሁሉ በስሜ የተጠላችሁ ሕይወት ትሆናላችሁ ስላለ በኢየሱስ ስም ስንል ተጠላን ይላል። እንዲህ ይገርማል። ሁሉም ሰው በኢየሱስ ስም ተጠላን እያለ ነው። በስሜ ትጠላላችሁ የምትለው ቃል ራሱ በጣም ድንቅ ናት። በስሜ ማለት ስሜ ሕይወት መድኃኒት መሆኑን ስላመናችሁ ተብሎ ነው የሚተረጎመው። ኢየሱስ ያድነኛል ስላላችሁ ነው ያለው። በዚህ በኩል አምነው ለሚመጡት እሱ የእርቅ ስራን ይሰራላቸዋል ማለት ከራሱ ከመንፈስ ቅዱስ ከአብ ጋር ያስታርቃቸዋል። በነገራችሁ ላይ እግዚአብሔርን በእግዚአብሔር መለመን ይቻላል። ስለ ስምህ ብለን ብለህ ስንል ስለ ስምህ ብለን ብለህ ማረን ስንል አሁን ብዙ የነቢያት መጽሐፍ ላይ አቤቱ ሕያው መስተሳይል ስለሚባል ስለ ዘላለማዊ ስልህ ብለህ ይቅር በለን ብለው በጸሎተ ዳንኤል በሌሎችም መጻሕፍት ላይ ስታገኙ ስለ ስምህ ብለህ ይቅር በለን ስንል የሰው ልጅ አካሉ ቀድሞ ስሙ በኋላ የመጣ ነው። የሥላሴ ግን ስም አካል ስም ነው። ስሙ ከአካሉ የተለየ አይደለም፣ አካሉ ከስሙ የተለየ አይደለም። ስለዚህ ስለ ስምህ ስንል ስለ ራስህ ማለታችን ነው። ስለ አንተ ብለህ ማረን ማለታችን ነው። ክርስቶስም ያማልዳል ሲል ራሱን በራሱ አባቱን መንፈስ ቅዱስን በራሱ እንመልዳለን። ምን ብለን? ስለ ራሱ ብለን